በመጀመሪያ ደረጃ የምንም ልጅ የለም፣ ልጁም የብሩክ አይደለም። ሲቀጥል ወይዘሪት እየሩስ ማለት ነው። ሁሉም ሴቶች እንዳንቺ ነው እንደሚመስልሽ? በእኔ ደረሰ እንዲደርስብሽ አልፈልግም ብለሽ ቀድመሽ አግኝተሻል። ይሄንን ዝብ የሌለው ንግግርሽ ማለት ነው የሞላሻት። ሁሉም ሴቶች እንዳንቺ ይመስሉሻል እንዴ? ኧረ በስመ አብ በጣም ነው የምትገርመኝ። በጣም ታናድደኛለች። እና እሷም ያው ከእሷ እንደሷ ያሉት መሰሎችም ማለት ነው ሁሉም ሴቶች እንደነሱ ይመስላቸዋል። እና ምንድን ነው እዛ ጋር ክብርሽን ያወረሽ እኮ እዛ ጋር አንቺ ነሽ አይደል እንዴ? ክብራችሁ እናንተ ናችሁ እንጂ ማስከበር አለባችሁ ሰንበዴ አይደለም። አሁን እውነት ቢሆን ማለት ነው እዛ ጋር እኮ ወንድ ልጅ ነው አይደል እንዴ? የፈለገ ነገር ይሁን ወንድ ልጅ ነው ማለት አሁን ኢቨን ራሱ ፍቅረኛችሁ አይደለም የድሮ ኤክሳችሁ ይቅርና ማለት ነው ፍቅረኛችሁ የወደፊት ባሌ የልጆቼ አባት ብላችሁ የምትይዙትን ወንድ ማለት ነው 2 ወር 3 ወር በደንብ ሳትተዋወቁ ወደ ሴትነትሽን ነው የሚሄደው የሚጠይቅሽ ማለት ነው። እዛ ጋር ስትሮንግ መሆን ያለብሽ አንቺ ነሽ እንጂ እሱ አይደለም። ገብቶሻል? ይሄ ደግሞ ሁሉም ሴቶች እንዳንቺ አይደለም። በጣም ስነ ስርዓት ያላት ለክብሯ ምን ያህል እንደምትጨነቅ ሴት ስንት ሴት አለ። ስለዚህ ሁሉም ሴቶች እንዳንቺ አይደለም። መተሻውን ዛሬ ያዞንባሽን እያለቀሽ ልጄ ያለ አባት ያለ እናት እንድታደግ አልፈልግም፣ ስለዚህ ተይልኝ፣ የልጄ አባት ተይልኝ፣ እንደኔ እንዳያደርግሽ ብለሽ ነው አይደለ የነገርሻት። ከዚህ ውጭ ምንም ልትያታችም ማለት ነው። ሲጀመር እኛ የት እናቅሻለን እኛ ማለት ነው። እነኚህ ልጆች እኮ 2 ዓመት ከምናምን ሆኗቸዋል። ያሳደግናቸው እኛ ነን አይደል እንዴ? አንቺ እየሩስ የምትባል ሴትዮ ከነ መፈጠርሽ እኮ አናቅሽም። የቡሩኬ ፍቅረኛ ሁኚ ምኑ ከነ ምንሽ አናቅሽም። ዛሬ መተሽ የልጅ አባት ወደድክም ጠላህም በህይወትህ ውስጥ እኔ ያለሁኝ እያለች ነበረና እንደዛ ስትሆን እንደዛ ስታለቅስ እንደዛ ስትሆን እኮ ብዙዎቻችሁ ልታሳዝናችሁ ትችላለች። ግን ደግሞ የመጣችበትን ወይ ምንም ትምህርት የለውም። እናንተ ልጃችሁ እህታችሁ የምር በሷ ቦታ ብትሆኑ እንዴት ነው ወደ ራሷን የምትመልሱት? በእውነት አሁን ቦታውን መጥራት አልፈልግም፣ ምክንያቱም ስለማልፈልግ ማለት ነው። ከነዛ ሴቶች ምንም የሚተናነስ ነገር የለውም። ጨረቃዎቻችን ከዚህ ስራ ብትወጡ ብትጨርሱ ባጭሩ የእውነት በጣም ደስ ይለናል ማለት ነው። ሌላው ቅመምዬ የኔ ቆንጆ የኔ እናት ሁለተኛ ቺ ሴትዮ ባታገኛት ብቻሽን ማለት ነው። እሷ ደካማ ጎንሽ በደንብ ታቅሻለች። የእሷ በቃ ምንድን ነው ሁለታችሁን ለማለያት ነው አላማዋ ማለት ነው። ያው ከዚህ በፊት ይሄ ነገር እና አብርሽ ጋር ሰርተውታል አይደል? አብረሽ ብዙ ቦታ ደርሰዋል አይደል? እንደዚህ በልጅ የመጣ የእነሱ ያው እስከ ማለያ ድረስ አድርሷቸዋል። በእርግጥ እሱ ልጁ አይደለም ያለያያቸው፣ ግን ደግሞ ይሄ ስራ እና ግሬስም ሰርተውታል ማለት ነው። እና በጣም የሚደብር የሚያስጠላ ስራ ነው ማለት ነው። ቅመምዬ የኔ ቆንጆ የኔ እናት መጀመሪያ ተረጋጊ። ለሌሎቹም ብያለሁ፣ ለሌሎቹም ትምህርት እንዲሆን ያንቺ ጥንካሬ እንፈልጋለን። ያንቺ በቃ በጭራሽ ለሚዲያም ይሁን ለልጅቷ፣ በተለይ ለልጅቷ ደካማ ጎንሽን እንድታሳያት አንፈልግም ማለት ነው። ጥንካሬሽን ነው ምንፈልገው ማለት ነው። ሁለተኛ እሷን አታግኛት ማለት ነው። ሌላው ለምንድን ነው ቃላቸው ያጠፉት? ቃላት ተገባብተው ነበረ። ለምን ቃላቸው አጠፉ? ለምን ተገለበጡ እያላችሁ ነው። እና ካራክተሩን የቀየሩበት የራሳቸው ምክንያት የራሳቸው ሪዝል ሊኖራቸው ይችላል። ደግሞ መሆንም ስላለበት ነው። ምክንያቱም ያው ባለፈው አሁን እዚህ ጋር እንትና ሀብም አለበት አይደለ? ዛሬ ሀብ መምጣት ነበረበት ማለት ዲኤንኤ ሁለተኛ መደረግ አለበት። ይሄ በጭራሽ ሊቀበለው አልችልም ብሎ ተናግሮ ነበር አይደለ? ኦዲየንስ የዛኔ ቪዲዮ ተለቀቀ ቀን ተቀይሯል፣ ዲኤንኤ ተቀይሯል፣ ልክ አይደለም እያሉ ነበረ። ዛሬ እሱ መምጣት ነበረበት። ግን ደግሞ በቃ ምንድነው ልጁ የራሱ እንደሆነ ኤክስፔክት አድርጎ መቀበል አለበት፣ መሆንም ስላለበት ነው ማለት ነው። መጨረሻውን ማየት አለባችሁ። ሁሉም ነገር ሲሰራ መጨረሻ አለው ማለት ነው አይደለ?
ስለዚህ ከወደዳችኋቸው እስከ መጨረሻ ድረስ ማየት ነው። አንዱን ጥላችሁ አንዱን እያነሳችሁ ይሄ መሆን የለበትም። 2019 ሊያልቅ ነው። አሁንም ይሄ ፎቶ መዘግዘቅ ምናምን ፋሽን አልፎበታል። ወገን አዘግዝቁ፣ አትሳደቡ። የምር በጣም ይደብራል። ደግሞ በእናንተ ሳያችሁ አሁን እርስ በራሳችሁ ነው እልህ እየተገባባችሁ አላችሁት። የምር እያየኋችሁ ነበረ እና እርስ በራሳቸው እልህ ተገባብታችሁ የሆነ ሰንበዲ ያሁን የቅመምዬ ፎቶ ዘግዝቆ ካየ አንዷ ደግሞ ተነስታ የብሩኬን ፎቶ ትዘገዝቃለች ማለት ነው። ምንድነው እዛ ጋር እየታየባቸው ያለው የራሳቸው ፉክክር ነው፣ የራሳቸው ማለት ነው። ውዶችዬ የመጣችሁበትን አትርሱ። የመጣችሁበትን ራሳችሁን ለመለወጥ ነው አይደለ? ዩቲዩብ እኮ የተከፈተው ለምንድን ነው? ለስራ ነው አይደል? ዝም ብሎ ሊቀመጥ አይደለም፣ ለስራ ነው የተከፈተው። ስለዚህ ስራን እየሰሩ ያሉት እናንተም ስራችሁ ስሩ። ስራ በመስራት ደግሞ እናንተ እንደዛ በማድረግ ፊታቸውን እያበላሻችሁ እግዚአብሔር የሰጣቸው ውብ አድርጉ የሰጣቸውን ፊት እያበላሻችሁ ከወንጀላችሁ ላይ ወንጀል እየጨመራችሁ ያላችሁት እናንተ ናችሁ። ዌክ አፕ። ሁሌ ህፃን የለም እኮ እና እኛም በጀማ ታሰድቡን ማለት ነው። ሰላማችሁ ይብዛልኝ። በጣም ቆይቻለሁ ዛሬ አልተመቸኝም፣ በጣም ቢዚ ነበርኩኝ። የኔ ወዶች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ ሼር እያደረጋችሁ ማለት ነው። በጣም ነው ማመሰግነው።